ሃይ ጋይስ ባለ 6 ፎሎወሩ እዚህ ጋር ይገኛል። ኦልሞስት ከአንድ ቀን በኋላ ፎሎ አድርጉት ካልኳችሁ በኋላ 10,000 ገብቷል ማለት ነው። ሶ ያንን በማስመልከት እንደምታዩት በጣም ስለተደሰተ ቲንኬ የሚል ኬክ ዛሬ ሊቆርስልን ነው ማለት ነው። በጣም ነው የምናመሰግናችሁ። በዚህም ደግሞ ቪዲዮ ሌሎቻችሁም ደግሞ ተቀላቀሉት ማለት እፈልጋለሁ። የምትለው ነገር አለ? ባለ 6 ፎሎወር እናመሰግናለን። ቴንክ ዩ ብቻ አሁን ደግሞ ለ100,000 ቀጣይ 100,000 እያለ ነው። የሰው ልጅ ፍላጎት አይከለከልም። 100,000 እያለ ነው። 4 ነው 3 ቪዲዮ ነው ያለው። 100,000 እያለ ነው። እንግዲህ የምታረጉት ፎሎ አድርጉት። የሆነ መጨረሻ ቪዲዮ ሰርቷል። 2,000 ሰው ነው ያየው። የሚገርማችሁ እስካሁን ጨምር አድርጋችሁ በደንብ ይዩለት የሚሰራቸው ቪዲዮዎች። ጎበዝ ኤዲተር ነው፣ ጎበዝ። እናመሰግናለን። ሃይ ጋይስ ይሄ የምታዩት ልጅ ዶክተር ፍጹም ይባላል። 6 ፎሎወር ነው ያለው ቲክቶክ ላይ። አሁን አክቹአሊ አንድ ቪዲዮ ሰርቶ በ6 ፎሎወር 28,000 ነው 29,000 ቪው አግኝቶ 60 ፎሎወር ደርሷል። 60 ፎሎወር ነው። ሶ ሁላችሁም ፎሎ አድርጉት፣ ሼር እያደረጋችሁ ኮፒ ሊንክ ሪፖስት እያደረጋችሁ ትንሽ ፎሎወር ቢያንስ ይኑር። እንደ 1,000 እንኳን ፎሎወር ይሙላና ያው ሂዝ ዘ ቤስት አnesthesiologist and critical care specialist ነው ዶክተር አማረጋ ማለት ነው። እና ሁላችሁ ፎሎ አድርጉት ፕሊዝ። ከ6 ፎሎወር አሁን 60 ገብቷል። ቢያንስ 1,000 እንድታስገቡት ስል በእኔ ስም በሞት ጠይቃቸዋለሁ። አመሰግናለሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ቴንክ ዩ ሶ ማች። ሃይ ጋይስ እንዴት ናችሁ? እዚህ ጋር አንድ ፎቶ አስቀምጬላችኋለሁ። ሁላችሁም መቼም ዶክተር ዳበሳን ታውቁታላችሁ። እንግዲህ ዶክተር ዳበሳ በዚህ በቲክቶክ ፔጅ ላይ ከመጣ ጊዜ ጀምሮ 486,000 ፎሎወር ገብቷል። ለምን እንደሆነ አላቅም፣ ግን እዚህ ፎሎወር ላይ በጣም ለብዙ ጊዜ ቆየ። ዛሬ እሑድ ነው። ሁላችሁም ፎሎ በማድረግ 500,000 ገብቶ እንዲያደር በጣም እፈልጋለሁ። ዶክተር ዳበሳ ማለት እንግዲህ ጅማ በነበርኩበት ጊዜ በጣም ብዙ ሰዎችን የሚያግዝ ጀግና የሆነ ሐኪም ነው። በተለይ ደግሞ በኪንታሮት ፊስቱላ፣ እንዲሁም ደግሞ ፐሪአናል አብሰስ ጉዳዮች ላይ በጣም ብዙ ሰው ዳተኛ ነው ለመታከምና ለምን ይሄ ነገር አታስተምርም ብዬ ገፋፍቼው ወደዚህ ወደ ሶሻል ሚዲያ እንዲመጣ አድርጌዋለሁ። እሱም ደግሞ በጣም ህዝቡን እያስተማረ እዚህ የምታዩት ደረጃ ላይ ደርሷል። በጣም ብዙዎቻችሁ ታውቁታላችሁ፣ ብዙዎቻችሁ ረፍታ አግኝታችኋል በሱ ህክምና። ነገር ግን አካውንቱ እየተንቀሳቀሰለት አይደለም። ስለዚህ ሁላችሁም ገብታችሁ ኮፒ ሊንክ ሪፖስት ሼር አድርጉለት አካውንቱን። አይ ቲንክ ይመስለኛል ቲክቶክ አልጎሪዝሙን በተወሰነ መልኩ ተቀይሯል። ሙሉ ቪዲዮ ካላያችሁ አይ ቲንክ ቫይራል የሚወጣ አይመስለኝምና እየገባችሁ አካውንቱ ላይ ሙሉ ቪዲዮዎችን እዩለት። በተለይ ደግሞ ሪሴንትሊ በቅርቡ የሰራቸውን ቪዲዮዎች ማለት ነው። እንደዛ እያደረጋችሁ ኮፒ ሊንክ ሪፖስት ሼር እያደረጋችሁ አካውንቱን አሳድጉለት። 480,000 አይበቃም። ስንት የምትጠቀሙበት አካውንት ነውና በተለይ ደግሞ ብዙ ሰው በጣም ያፍራል በእንደዚህ አይነት ነገር ጉዳይ ለመታከም። አሁን ግን እንዳያችሁት ነውና በደንብ እያስተማረ ሰውም እየታከመ በደንብ በኮንፊደንስ ማለት ነውና በቀላሉ ታከሙ መዳን የሚችል ነገር ነው። እነዚህ አይነት ነገሮችን በደንብ በስፋት እንዲያዳርስና ላልታከሙት ደግሞ ሕክምናው እንዲደርሳቸው መረጃው እንዲደርሳቸው አካውንቱን ሼር ማድረግ አለባችሁ፣ ማሳደግ አለባችሁ። እዚህ ጋር እንደምታዩት ሜንሽን አደርግላችኋለሁ። አትብይም ደግሞ እዚህ ጋር በነጭ አስቀምጥላችኋለሁ። እሷን ተች እያደረጋችሁ አካውንቱን ቀጥታ መግባትና ፎሎ ማድረግ ትችላላችሁ። ዛሬ እሁድ 500,000 ገብቶ ማደር አለበት። ይሄ ትዕዛዝ ነው። ትዕዛዙን ማክበርና መቀበል አለባችሁ። ይጠቅማችኋልም ብዬ ስላሰብኩ ነው። ኤኒዌይስ አመሰግናለሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ደህና ሁኑ። አነስቴዥያ ከመውሰዱ በፊትና ኦፕራሲዮን ከመሰራቱ በፊት መታየት ያለባቸው ነገሮች ምን እንደሆነ ያውቃሉ? ሰላም፣ ዶክተር አማረ ነኝ፣ አነስቴዥዮሎጂስት ኤንድ ክሪቲካል ኬር ስፔሻሊስት። ዛሬ የምነግራቸው ነገር አንድ ታካሚ ኦፕራሲዮን ከመግባቱ በፊት አነስቴዥያ ከመውሰዱ በፊት ፕሪአነስቴዥያ ክሊኒክ ላይ መታየት ያለባቸው ነገሮች ምን እንደሆኑ አሳውቃቸዋለሁ ማለት ነው። የመጀመሪያው የታካሚው የጤንነት ሁኔታ ይታያል ማለት ነው። ያ እንግዲህ ሲባል ታካሚዎቹ ከኦፕራሲዮን ጋር ተያይዞ እና ከአነስቴዥያ ጋር ተያይዞ ከሰርጀሪ እየተሰራላቸው ማንቂያ ክፍል ላይ ያሉ ወደ አልጋ ክፍል ከተመለሱ በኋላ ያለው በአጠቃላይ ይታያል ማለት ነው። ሁለተኛ ደግሞ የሚታየው ነገር የታካሚ የአካላዊ ምርመራና የላቦራቶሪ
ምርመሮች ይታያሉ ማለት ነው። የአካላዊ ምርመራ እንግዲህ ታካሚ ሙሉ በሙሉ የጤንነት ሁኔታ በምርመራ ይታያል። ላብራቶሪዎች ደግሞ እንደ ቤዚክ ላብራቶሪ ተብለው የሚላኩ ላብራቶሪዎች አሉ። እንዲሁም ደግሞ በአካላዊ ምርመራ ከታየ በኋላ የሚጨመሩ ላብራቶሪዎች ሊኖሩ ይችላሉ። በሶስተኛ ደረጃ ደግሞ ታካሚዎቹ የሚወስዱት መድኃኒት ካለ ያም የመድኃኒቱ አይነት ይታወቃል ማለት ነው። መድኃኒቱ ጋር ተያይዞ መድኃኒቱ ከኦፕራሲዮን በፊት ይቆማል አይቆም የሚለውን ነገርም ይወሰናል። በተጨማሪ ከመድኃኒት ጋር ተያይዞ አለርጂ ነገር ካለ እሱም ዶኩመንት ወይም ይመዘገባል። ከዚህ በፊት ታካሚዎቹ አንስቴዥያ ወስዶ የሚያውቁ ከሆነ ሰርጀሪ አሰርቶ የሚያውቁ ከሆነ እሱም አብሮ ይታያል ማለት ነው። አንስቴዥያ ወስዶ የሚያውቁ ከሆነ ምን አይነት አንስቴዥያ እንደወሰዱ ከአንስቴዥያ ጋር የተያያዙ ነገሮች ችግሮች ከነበሩ በአጠቃላይ እሱም ከታካሚው ጋር ይታያል። በመጨረሻ ደግሞ ስለሚሰራላቸው የኦፕራሲዮን አይነት እንዲሁም ደግሞ ስለሚሰጣቸው የአንስቴዥያ አይነት ገለጻ ይደረግላቸዋል። በአጠቃላይ ከሪስክ ጋር አድርገን እያንዳንዳቸውን ስትራቲፋይ አድርገን ወይ ደግሞ የጤንነታቸው ሁኔታ ምዘና አድርገን በምዘናው መሰረት ለእያንዳንዱ ታካሚ የሚነገራቸው ነገሮች ይኖራሉ። ይህን ይመስላል። ቀጣይ ቪዲዮዎች ደግሞ ለእያንዳንዱ ነገሮቹ የምነግራችሁ ይሆናል። ባህሌን ያደኩበትን እኔ ወደዋለው ጥበቡን ያገሬን እኔስ ያገሬን እጠብቀዋለው ባህሉን ወጉን። እንጫወት ተጫወቱ እንጫወት ተጫወቱ ባገሬ ወግ አድባር እንበል ዋሆይ ያገሬ ትዝታ በባህል ጨዋታ ሆይ እንድሪያ ሸንክታ አልቦና አምባር የታቦት ንግሱ የቄው አድባር ገና እንቁጣጣሽ መስቀል ፋሲካ አበባው ሲለይ ምሩ ሲፈካ ሆያ እስክስታውን ጠብቀው ጭፈራ ወጉን እንጫወቶት ባህሉን እንደገና መች ተነካና ገና ያባሌ ገና ጠብቀው ጭፈራ ወጉን እንጫወቶት ባህሉን እንደገና መች ተነካና ገና ያባሌ ገና። ባህሌን ያደኩበትን እኔ ወደዋለው ጥበቡን ያገሬን እኔስ ያገሬን እጠብቀዋለው ባህሉን ወጉን። እንጫወት ተጫወቱ እንጫወት ተጫወቱ ባገሬ ወግ አድባር እንበል ዋሆይ ያገሬ ትዝታ በባህል ጨዋታ ሆይ እንድሪያ ሸንክታ አልቦና አምባር የታቦት ንግሱ የቄው አድባር ገና እንቁጣጣሽ መስቀል ፋሲካ አበባው ሲለይ ምሩ ሲፈካ ሆያ እስክስታውን ጠብቀው ጭፈራ ወጉን እንጫወቶት ባህሉን እንደገና መች ተነካና ገና ያባሌ ገና ጠብቀው ጭፈራ ወጉን እንጫወቶት ባህሉን እንደገና መች ተነካና ገና ያባሌ ገና። ሂድልኝ ያዘን ጭንቀቴ ደስታዬ ነው ለኔ ጥፋልኝ ያዘን ህመሜ ደስታዬ ነው ለኔ ሂድልኝ ያዘን ጭንቀቴ ደስታዬ ነው ለኔ ጥፋልኝ ያዘን ህመሜ ደስታዬ ነው ለኔ። በቻልኩ ያቅሜን ሞክራለሁ ማዘኔ ላይፈይድ ምን ዋጋ አለው ካልቦዘን እየቻልኩኝ ሰንፌ ባልሆንኩ ለምን ይራቅ እንቅልፌ ሂድልኝ ያዘን ጭንቀቴ ደስታዬ ነው
ልሞክር